የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ሐሙስ ጥር 14 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ከጋሸና ወደ ፍላቂት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራ ሰራዊት ላይ እርምጃ መወሰዱን ኢትዮ ዲስኮርስ ከስፍራው የደረሰው መረጃ አመላከተም። በደላንታ ግንባር በተደረገ ውጊያ 29 የአገዛዙ ወታደሮች መገደላቸውና ከ47 በላይ የሚሆኑት ደግሞ መቁሰላቸው ኢትዮ ዲስኮርስ ያነጋገረው አንድ ከመከላከያ ሰራዊት ወጥቶ ፋኖን የተቀላቀለ አባል ተናገረ። ደጀን ክፍለ ጦር እስታሽ ከተማ ዙሪያ መከላከያ ላይ ሰብአዊ ጉዳት መድረሱ የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናገሩ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ከጋሸና ወደ ፍላቂት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራው ሰራዊት ላይ እርምጃ መወሰዱን ኢትዮ ዲስኮርስ ከስፍራው የደረሰው መረጃ አመላከተ። አፋብን ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር በአንሻ ክፍለ ጦር ቃኘ ሻለቃዎች ጠላቴ ነው ባለው ሰራዊት ላይ በተጠና የደፈጣ ኦፕሬሽን በርካቶቹን ሙትና ቁስለኛ ማድረጉን ገልጸዋል። ክፍለ ጦሩ የአማራን ሕዝብ ክዶ በሆዱ እየተገዛ ራሱን አድማ ብተና እያለ በሚጠራው የአረጋ ከበደ ሰራዊት ላይ በመቄት ወረዳ ወቄት ላይ በተወሰደ እርምጃ 9 ሲደመሰሱ 7 ከባድ ቁስለኛ ተደርገዋል ሲል አንድ የክፍለ ጦሩ አመራር ለኢትዮ ዲስኮርስ አጋርተዋል። በደላንታ ግንባር በተደረገ ውጊያ 29 የአገዛዙ ወታደሮች መገደላቸውና ከ47 በላይ የሚሆኑት ደግሞ መቁሰላቸውን ኢትዮ ዲስኮርስ ያነጋገረው አንድ ከመከላከያ ሰራዊት ወጥቶ ፋኖን የተቀላቀለ አባል ተናገረ። ከ3 ወረዳዎች ተሰብስቦ በከባድ መሳሪያዎች ሽፋን እየታገዘ ማጥቃት የከፈተው የአገዛዙ ኃይል ከወደ ፋኖ የተወሰደውን የጸረ መከላከልና የመልሰው ማጥቃት እርምጃን መቋቋም አቅቶት ሙትና ቁስለኛውን በመሰብሰብ መሸነፉ ጣቢያችን ለማረጋገጥ ችሏል። ፋኖ አንድ ድርጅት ከመሰረተ በኋላ የማጥቃት አቅሙ ከወትሮ በተለየ ሁኔታ እየተጠናከረ መምጣቱ ኢትዮ ዲስኮርስ ያነጋገረው አንድ ከመከላከያ ሰራዊት ወጥቶ ፋኖን የተቀላቀለ አባል ተናግሯል። በነበረው ከፍተኛ ተጋድሎ የተወሰኑ የፋኖ አባላት መቁሰላቸውን አባሉ ለኢትዮ ዲስኮርስ አልሸሸጉም። ደጀን ክፍለ ጦር እስታሽ ከተማ ዙሪያ መከላከያ ላይ ሰብአዊ ጉዳት መድረሱ የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናገሩ። አፋብን ምስራቅ አማራ ቀጠና ምኒልክ እዝ ያደረገው ውጊያ በደጀን ክፍለ ጦር እስታሽ ከተማ ዙሪያ በርካታ የመከላከያ ሰራዊት መሞታቸውን የአይን እማኞች ለኢትዮ ዲስኮርስ አብራርተዋል። ጥር 13 ቀን 2018 ዓ.ም መነሻውን ከጋሸና አድርጎ ሲጓዝ የነበሩ ሰራዊቶች መሆናቸውም ነዋሪዎች ገልጸዋል። ምንም እንኳን ሰራዊቱ እንቅስቃሴው በዙ 23 ታጅቦ ቢሆንም ከፋኖ ባሩ ፈጽሞ ራሱን ሊታደግ አልቻለም ብለዋል። የ206ኛ ኮር ህግና ስነ ስርዓት ክፍል ለ14ኛ ክፍለ ጦር አመራሮችና ለሰራዊት አባላት የነበረውን ስልጠና ማጠናቀቁን አስታወቀ። የቴዎድሮስ እዝ 206ኛ ኮር የህግና ስነ ስርዓት ክፍል በተሻሻለው የድርጅቱ ህግና ደንብ መሰረት የጸደቀውን የህግና ስነ ስርዓት መመሪያ ሰነድ ለሰራዊቱና ለአመራሩ በማቅረብ ለተከታታይ ቀናት ይሰጥ የነበረውን ስልጠና መጠናቀቁን ኢትዮ ዲስኮርስ የደረሰው መረጃ ይጠቁማል። ኮሩ በሚመራቸው ክፍለ ጦሮች ባሉ ሻለቃዎች የሚገኙ የሰራዊት አባላት ተሳታፊ በማድረግ እየሰጠ ባለው ስልጠና ወንጀልን ቀድሞ ለመከላከልና ወንጀለኛን ተጠያቂ በሚያደርጉ የህግና ስነ ስርዓት ጉባኤ ወንጀለኛ መቅጫ ድንጋጌዎች ዙሪያ ለሰራዊቱ በተፈጠረው የግንዛቤ ማስጨበጫ ስልጠና በአመራሩና በሰራዊቱ መካከል የነበሩ የአሰራር ግልጸኝነት እንደሚቀርፍ ታውቋል። ትግሉን ወጥ በሆነ ድርጅታዊ የህግ ድንጋጌ መምራትና ማስተዳደር ሊፈጥሩ የሚችሉ ተግዳሮቶችን በህግ አግባብ መቆጣጠር ከማስቻሉን ባሻገር የሚሰጡ ስልጠናዎች ሰራዊቱን በግብረ ገብነትና ዲሲፕሊን ለማነጽ እንደሚረዳ ተገልጿል። ተመልካቾቻችን ለዛሬ ሐሙስ ጥር 14 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሜ እናስታውሳችሁ። ከጋሸና ወደ ፍላቂት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራ ሰራዊት ላይ እርምጃ መወሰዱን ኢትዮ ዲስኮርስ ከስፍራው የደረሰው መረጃ አመላከተ። በደላንታ ግንባር በተደረገ ውጊያ 29 የአገዛዙ ወታደሮች መገደላቸውና ከ47 በላይ የሚሆኑት ደግሞ መቁሰላቸው ኢትዮ ዲስኮርስ ያነጋገረው አንድ ከመከላከያ ሰራዊት ወጥቶ ፋኖን የተቀላቀለ አባል ተናገረ።
ደጀን ክፍለ ጦር እስታሽ ከተማ ዙሪያ መከላከያ ላይ ሰብአዊ ጉዳት መድረሱ የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናገሩ።